ሰላም እንዴት ናችሁ? ይህ ልከኛ ፖድካስት ነው። በልከኛ ፖድካስት የስነ ልቦና፣ ማህበራዊ፣ መንፈሳዊ እንዲሁም ፍልስፍናዊ ጉዳዮችን እንደ ፖድካስቱ ስያሜ በልኩ ይዳሰሳሉ። አዘጋጅቼ የማቀርብላችሁ ሳምራዊት ነኝ። አብራችሁን ቆዩ። ዛሬ የካሊል ጅብራን አጭር ጽሁፍ መነሻ አድርገን ልጆችን እንዴት ማሳደግ እንዳለብን ወይም ደግሞ አሳዳጊዎች ለልጆች የሚሰጡት አታችመንት፣ ኢሞሽናል አታችመንት ወይንም ደግሞ ፍቅር፣ በልጅነት የሚሰጥ ፍቅር መስጠት ወይም ፍቅር አለመስጠት አድጎ አደልት ከሆኑ በኋላ ምን ያህል ከሰዎች ጋር ያለንን ግንኙነት በበጎም ይሁን በአሉታዊም ይሁን በአዎንታዊ መልኩ የመቅረጽ አቅም እንዳለው የምናይበት ይሆናል ማለት ነው። እሺ፣ የጽሁፉ ርዕስ ፍቅርን እንጂ ሐሳቦቻችሁን አትስጧቸው ይላል። በደረቷ ሕፃን ያቀፈች አንዲት ሴትም አለች፣ ስለ ሕፃናት ንገረን። እሱም አላት፣ ሕፃናት ልጆቻችሁ የእናንተ ልጆች አይደሉም። ሕይወት ለራሷ ላላት ናፍቆት ሲባል የተወለዱ ወንድና ሴት ልጆች ናቸው እንጂ በእናንተ በኩል መጡ እንጂ ከእናንተ አልመጡም። ከእናንተ ጋር ቢኖሩ የእናንተ ንብረት ግን አይደሉም። እናንተ ፍቅርን እንጂ ሐሳቦቻችሁን ልትሰጧቸው አትችሉም። የየራሳቸው ሐሳብ አሏቸውና እናንተ ለስጋቸው መጠለያ ቤት ትሆኗቸው ይሆናል እንጂ ለነፍሶቻቸው ቤት አይደላችሁም። ነፍሶቻቸው የሚኖሩት እናንተ ልታዩት በማትችሉት በህልማችሁ እንኳ ልትጎበኙት በማትችሉት በነገ ቤት ውስጥ ነውና እናንተ እንደ እነርሱ ለመሆን ሞክሩ እንጂ እነሱ እንደ እናንተ እንዲሆኑ አትፈልጉም። ሕይወት ወደ ኋላ ይመለሳልን? ትላንትና ላይ ቆሞስ ይቀራልን? እናንተ ሕፃናት ልጆቻችሁን ሕይወት እንዳላቸው ቀስተኞች ሆነው ወደፊት የሚመነጠቁባቸው ደጋኖች ናችሁ። ቀስት ወርዋሪው መጨረሻ በሌለው ጎዳና ላይ ያለውን ኢላማውን ያተኩራል። ቀስቶቹ ተወናጭፈው ርቀው ይሄዱ ዘንድ በታላቅ ኃይል እናንተን ያጎብጣችኋል። በቀስት ወርዋሪው እጅ መጉበጣችሁ በደስታ ተቀበሉ። ለበጎም ይሁን። እሱ የሚወነጨፈውን ቀስት የሚያፈቅረውን ያህል የረጋውን ደጋ አያፈቅረውምን? ይህንን የካሊል ጅብራን ጽሁፍ ስናይ በሁለት አይነት መንገድ መመልከት እንችላለን ብዬ አስባለሁ። አንደኛው ስነ ልቦና ሲሆን፣ ሌላኛው ደግሞ መንፈሳዊ አረዳድን ነው። ልጆች ከወላጆቻቸው ጋር ያለው ግንኙነት በምን መልኩ የተቃኘ መሆን እንዳለበት ወይንም ደግሞ ልጅ አስተዳደግ ላይ ወላጆች ለልጆቻቸው በምን መልኩ ነው አፕሮች ማድረግ ያለባቸው፣ ከነሱስ ምንድነው መጠበቅ ያለባቸው የሚለውን የሚያሳየን ይሆናል ማለት ነው። ለምሳሌ ሕፃናት ልጆች የእናንተ ልጆች አይደሉም። ሕይወት ለራሷ ላላት ናፍቆት ሲባል የተወለዱ ወንድና ሴት ልጆች ናቸው እንጂ ይልና በእናንተ በኩል መጡ እንጂ ከእናንተ አልመጡም ይላል። ብዙ ጊዜ በልጅ አስተዳደግ ላይ ስናይ ይሄ ልጆቻችንን ወይም ልጆችን የወለድናቸውን ልጆች ኦውን የማድረግ የኔ ናቸው የማለት ይሄ ፍሪ ዊል ያላቸው እስኪመስል ድረስ ወይም ደግሞ የራሳቸው የሆነ ነፃነት የሌላቸው እስኪመስል ድረስ ሁሉን ነገር ኮንትሮል አደርግልሃለሁ፣ የኔና የኔ ገንዘብ ነህ የማለት አይነት ነገር እናያለንና እቺ ቆንጆ ላይን ትመስለኛለች። በእናንተ በኩል መጡ እንጂ ከእናንተ አልመጡም የሚለው እኛ መንገድ ነን እንጂ ሶርስ እንዳልሆንን፣ ሶርሱ ሌላ እንደሆነ ማመን አዚ ቲዮሪ አክቹአሊ ልናቅ እንችላለን፣ በተግባር ግን አናደርገውም። ሶርሱ እኛ ነን፣ የልጆቻችን ሶርስ እኛ እንደሆንን ይሰማናል ብዬ አስባለሁ። ወይም በዛ መልክ ሲተገበር ነው የምናየው። ቀጥሎ ደግሞ ምን ይላል? እናንተ ፍቅርን እንጂ ሐሳቦቻችሁን ልትሰጧቸው አትችሉም።
የየራሳቸው ሐሳብ አሏቸውና ይላል። እቺ በጣም ወሳኝ መስመር ትመስለኛለች። ወይም ሐሳብ እናንተ ፍቅርን እንጂ ሐሳቦቻችሁ የየራሳቸው ሐሳብ አላቸው ነው። ልጆች ልጅ ይሁኑ እንጂ ታዳጊዎች ናቸው። የየራሳቸው ዩኒክ የሆነ ፐርሰናሊቲ፣ ታለንት፣ የየራሳቸውን ስብዕና እዚህ ዓለም ላይ ሲመጡ ለዚህ ዓለም የሚያበረክቱትን ነገር ይዘው ነው የሚመጡት። እኛ ስንመጣ እንደነበር ነው ማለት ነውና ሁሉም ሰው የየራሱ ነገር እንዳለው እንረሳለን፣ ልጆቻችን ሲሆኑ በተለይ ማለት ነውና እናንተ ፍቅርን እንጂ ሐሳቦቻችሁን ልትሰጧቸው የየራሳቸው ሐሳብ እንዳላቸው እንዘነጋለን። ወይም ደግሞ የኛ ድርሻ የራሳቸውን ሐሳብ እንዲያወጡ ማገዝ እንደሆነ ጋይድ ማድረግ እንደሆነ እንረሳውና የራሳችንን ሐሳብ ልንጨንባቸው እንሞክራለን ማለት ነው። ይሄ በጣም የተለመደ ነው አይደለ? ለምሳሌ አንድ ዶክተር መሆን ያቃተው በተለያየ ምክንያት በዛ መንገድ መሄድ ያልቻለ ነጋዴ አባት ከሆነ ልጁን ዶክተር እንዲሆን ፑሽ ያደርጋል ማለት ነው። ማለት ባለው ልክ ወደዛ መስመር እንዲሄድለት ፑሽ ያደርጓል። ከልጅነት ጀምሮ ተጽዕኖ ያሳደርበታል ማለት ነው። አንዳንድ ጊዜ ልጆችም ቢሆኑ ይሄ አእምሯችን በጣም ሸዋጅ ነው። ምክንያቱም ያደግንበት መንገድ ለምሳሌ አሁን ባነሳ ነው ምሳሌ መሰረት ዶክተር የመሆን ከሆነ በተለያየ መንገድ እንድንሆን ከሆነ ኢንፍሉዌንስ የተደረግነው በወላጆቻችን በአካባቢያችን ወደዛ የሚቀርብ ስብዕናን የትምህርት ዝግጅትን ምናምን እናደርጋለን። ነገር ግን ውስጣችን ያለው ጸጋ ከዛ ጋር የማይገናኝ ሊሆን ይችላል። ለምሳሌ ሙዚቃ ሊሆን ይችላል፣ አርት ሊሆን ይችላል እና ግን ከኛ ጋር እስክንጠፋፋ ድረስ ይሄ ውስጣችን ያለው ጸጋና ኋላ ላይ የመጣንበት የተሰራንበት መንገድ ግን በጣም ይለያያልና በኋላ አድልት ከሆንም በኋላ ነው ይሄን ክራይሲስ ራሱ የምናውቀው ወይም ሳናውቀውም ልናልፍ የምንችለውና ይሄ ወላጆች የራሳቸውን ሐሳብ ገና ከልጅነት ጀምሮ ልጆቻቸው ላይ ሲጭኑ የሚመጣ ወደፊት ሊመጣ የሚችለውን ክራይሲስ ካለማሰብ ራስ ወዳድም ከመሆን ካለማወቅም ጭምር ነው ብዬ አስባለሁ። ስለዚህ ወላጅ ለልጁ ምን ድረስ ነው መብት ያለው ምንድነው መስጠት የሚችለው የሚለውን በደንብ የሚያሳይ ነው ብዬ አስባለሁ። አሁን ባነሳ ነው ምሳሌ መሰረት አብዛኛው ወላጅ ያደግንበት ነው ወይም ደግሞ በአካባቢያችን ኦብዘርቭ የምናደርገው ነገር ነው። አብዛኛው ወላጅ ያመለጠውን የህይወት ክፍል ያመለጠውን ትምህርት ሊሆን ይችላል፣ ኦፖርቹኒቲ ሊሆን ይችላል፣ ሙቶ ተማሙቶ ያን ነገር ልጁ ላይ ማየት ይፈልጋል። ለራሱ ያመለጠውን ልጁ እንዲኖረው ይፈልጋል። ልጁ ግን የራሱ ፍቃድ ያለው የራሱ ታለንት ያለው ለራሱ የራሱ ሐሳብ ያለውና ዓለምን ደግሞ ኢንፍሉዌንስ የሚያደርግበት መንገድ ፍጹም ከወላጁ የተለየም ሊሆን እንደሚችል ግን እንረሳዋለን ማለት ነውና ያመለጠንን ህይወት ልጃችን ላይ ማየት እንፈልጋለን which is በጣም ለልጁ ጎጂ የሆነ ነገር በኋላ ላይም ሚድል ላይፍ ክራይሲስ ኦር ደግሞ የሆነ ታይም ላይ ከራሱ ጋር ግጭት ውስጥ የሚገባበት የመጣበት መንገድ ወይም ያለበት መንገድና መሆን የሚፈልገው ፍጹም የተለያየ መንገድ ሆኖ ያገኘውለት ወይም ጊዜ ትልቅ የማንነት ግጭት ውስጥ የሚገባበት እንደሆነ አናቅም ማለት ነው። እዚህ መስመር ላይ ግን ምን ይላል? ፍቅርን ስጧቸው እንጂ ሐሳቦቻችሁን አትጫኑባቸው ይላል። በተቃራኒው ነው የምናደርገው። አሁን ሐሳባችንን እንጨንባቸዋለን። በተለይ በዚህ ወቅት ፍቅርን ወይም አታችመንት ግን የለም። ወላጅ ለልጁ ሊሰጠው የሚገባው ጊዜና አታችመንት ግን የለም ማለት ነው። አስፈላጊው መሰጠት ያለበት ነገር አይሰጥም። መሰጠት የሌለበት ነገር ግን እየተሰጠ ያለበት ሁኔታ ነው አሁን ያለው። በተለይ አሁን ላይ ካለን የኑሮ ላይፍ ስታይል አንጻር ልጆች ከወላጆች ጋር በተለይ ከእናታቸው ጋር የሚያሳልፉት ጊዜ በጣም የጠበበና ይሄ አታችመንቱ ያነሰ ነው የሚሆነውና ይሄ ኋላ ላይ በጣም ለከፍተኛ የስሜት ውጣ ውረድ
የሚደረግ መሆኑን የተለያዩ ጥናቶች ወይም ደግሞ የስነ ልቦና ዘርፉ የተለያዩ ነገሮችን ያስቀምጥልናል። ለምሳሌ ፋዘር ኦፍ አታችመንት ቲዮሪ በመባል የሚታወቀው ሳይኮሎጂስት እንደ ሳይኮ አናሊስት የሆነው ጆን ቦልቢ ስለ አታችመንት ቲዮሪ በደንብ ዴቨሎፕ ያደረገ ሳይኮሎጂስት ነውና እሱ ምንድነው የሚለው በአሳዳጊዎች በወላጆችና በህፃናት በተለይ ደግሞ እስከ 5 ዓመት ያሉ ህፃናት መካከል ያለው ቦንድ ወይም ግንኙነት አታችመንት የስሜት አታችመንት ልጆች ካደጉ በኋላ ልጅ ካደገ በኋላ የሚኖረው ከተለያዩ ሰዎች ጋር የሚኖረውን ግንኙነት የሚቀርጽበት እንደ ብሉፕሪንት የሚቀርጽበት እድሜ ነውና ወላጅና ልጆች ያላቸው አታችመንት ልጁ በህይወት ዘመኑ በሙሉ የሚኖረውን ግንኙነት የሚቀርጽ ነው ማለት ነው። ስለዚህ ይሄ እጅግ ጥንቃቄ የሚፈልግ ትኩረት የሚፈልግ ነው ማለት ነው። ልጆችና ወላጆች የሚኖራቸው በተለይ እስከ 5 ዓመት ይላል እሱ በተለይ እስከ 7 ዓመት ደግሞ የተለያዩ ቦታዎች ላይ ይነሳል። እስከዚህ ዓመት ድረስ ያለው ልጆች ወላጆቻቸውን በጣም ትረስት ያደርጋሉ። ወላጆቻቸው እንደ አምላክን አያውቁም። እንደ አምላክ የሚያዩት ሴፍ የሆነ ኢንቫይሮንመንታቸው ወላጆች ናቸውና እያንዳንዱን ነገር ኋላ ላይ ኢንተርፕሪት የሚያደርጉት እዛ ጋር በተሰራው ፋውንዴሽን ወይም መሰረት ልክ ነው ማለት ነው። ስለዚህ ይሄ የልጅና የወላጅ ግንኙነት በተለይ በዚህ እድሜ ላይ ያለው አታችመንት ሁሉ ነገርን የሚቀርጽ ነው ካልን ይሄ ሴፍ የሆነ ጥሩ ሄልዚ የሆነ ፍቅርን እየሰጠን በዛ እድሜ የምናሳድግ ከሆነ ወደፊት ከዓለም ጋር ያላቸው ግንኙነት ሄልዚ እንዲሆን ያደርጓል ማለት ነው። በተቃራኒው ደግሞ ይሄ ኢንሴኪዩር ከሆነ ደግሞ በዛው ልክ የሚሰብር ውስጣቸውን ያለውን ኢንተርፕሬት ወይም ደግሞ የሚተረጉሙበት ነገሮችን ወይም ሶሻል ኢንተራክሽናቸውን ከሰው ጋር ያላቸውን ወደፊት አድገው ከጓደኞቻቸው ጋር ከፍቅር አጋሮቻቸው ትዳር ላይ ኤኒዌር ያለውን ግንኙነት ኢንተርፕሬት የሚያደርጉበት መንገድ ወይም አታችመንት የሚፈጥሩበት መንገድ የተዛባ እንዲሆን ያደርጓል ማለት ነው። ይህ ሳይኮሎጂስት የተለያዩ ጥናቶች አድርጓል። አንደኛው የሚታወቀው ጥናት በ44 ወንጀለኞች ላይ የሰራው ሪሰርች ነው። እነዚህ 44 በወንጀል ስራ ላይ የተሰማሩ ያንግ የሆኑ ልጆች ባክግራውንዳቸው ሲጠና በብዛት እስከ 5 ዓመት ድረስ እናቶቻቸው ያላሳደጎቻቸው ወይም ከእናታቸው ጋር ተነጥለው ያደጉ ልጆች ናቸው ማለት ነው። ከእናት ጋር ተነጥሎ ያደገ ልጅ በሙሉ ወንጀለኛ ይሆናል ማለት ሳይሆን ለአላስፈላጊ ለሆነ የህይወት መስመር ግን ትልቅ የሆነ አስተዋጽኦ ያደርጋል የሚለውን ያሳያል። ምክንያቱም ጥናቱ የተደረገው ሄልዚ የሆነ የህይወት ላይፍ ስታይል ካላቸው ልጆች ጋር በማነጻጸር ስለሆነ እነዚህ ልጆች 44ቱ ወንጀል ላይ የተሳተፉ ልጆች ባክግራውንዳቸው በብዛት ከእናታቸው ጋር አለመሆኑ ፍቅር አለማግኘታቸው ኋላ ላይ ለወንጀል ያላቸው ማመለካከት ከሰው ጋር ስላለው ለሰው መጉዳት ኢምፓቲ ምናምን ርህራሄ የሚለው ፍቅር መስጠት ግድ የሌላቸው ሰዎች እንዲሆኑና በተለያዩ የህይወት ሰውን በሚጎዳ ራሳቸውንም ጭምር ሊጎዳ በሚችል የህይወት ዘርፍ ውስጥ ሊሰማሩ እንደሚችሉ ጥናቱ ያመለክታል ማለት ነው። አክቹአሊ ወንጀል ላይ ብቻ ሳይሆን በተለይ አሁን ድረስ ጥናት ላይ ያሉ የተለያዩ ዘርፎች አሉ። በጣም አዲክትድ የሚሆኑ ወይም ደግሞ በሱስ ዙሪያ ሱሰኛ የሚሆኑ ሰዎች በጣም ሰዎችን ማኒፕሌት የሚያደርግ አይነት ካራክተር ያላቸው ሰዎች በየቦታው አይደለ በየኦፊስ በየቢሮአችን በያለንበት በምንኖርበት አካባቢ ይሆን ነገሮችን ክሬት ያደረጉ ሰውን የሚያጋጩ ፐርፐዝሊ ሰውን የሚጎዱ ሰዎች አሉ እና የነሱ ካራክተር ከየት የመጣ ነው? ከልጅነት ጋር ተያይዞ የመጣ ነገር ሊሆን ስለሚችል የሚል ጥናቶች አሁን እየተጠኑ ነው ያሉት ማለት ነው። በልጅነት በቂ የሆነ ፍቅር አለማግኘት በቂ የሆነ ከእናትና ከአባት ጋር ያለ ግንኙነት ሴፍ የሆነ ኢንቫይሮንመንት አለማግኘት ወደፊት ምን ያህል ህይወታችንን እንደሚያመሰቃቅል የህይወት መስመራችንን በበጎ
ሊቀርጽ ይችላል ወይንም ደግሞ በመጥፎ አሁን የጠቀስናቸው ዝርዝር ውስጥ ሊከተን እንደሚችል ማሰብ መቻል አለብን እንደ ወላጅ ማለት ነው። አክቹዋሊ ይሄ ከልጅነት አታችመንት ጋር ከወላጅ አታችመንት ጋር ተያይዞ ሰፊ የሆነ ርዕስ ነው። ትራውማ የሚለውንም ኤሪያ የሚነካ ነው። ምክንያቱም በልጅነት አባንደንድ የተደረገ ልጅ፣ በወላጆቹ የተተወ ልጅ ነገ ላይ የሚኖረው ከሰዎች ጋር ያለ አታችመንት ትራውማታይዝ ሆኗል ማለት ነው። በዛ መንገድ የሚቀረጽ ነው። ሶ ይሄ እንዴት ነው ሪሌሽንሺፕ ላይ ስንገባ ይሄ ኦን ኤንድ ኦፍ ኢሞሽናቸው ከፍ የሚል ዝቅ የሚል ወይ አይገቡም ወይ አይወጡም አይነት ነገር አለ አይደለ? ብዙውን ጊዜ ግራ የሚያጋቡ ማለት ነው። ይሄ ልጅ ይወደኛል ወይስ አይወደኝም? ልክ በሚገናኙበት ሰዓት ሞቅ ያለ ኢሞሽን ይኖራል ወይም ከፍ ያለ ይኖራል። ከዛ በኋላ ግን ወዲያውኑ ነገሮችን የማቋረጥ አይነት ነገር የሚኖር አክቹዋሊ ኢንሰኪዩር በማለት በተለይ ኢንሰኪዩር የሆነ ኢሞሽናል አታችመንት ተብሎ ብዙ ዝርዝሮች አሉት እና ይሄ ሁላ ነገር ውስጥ የምንገባው በቂ የሆነ ፍቅር አለማግኘት፣ በቂ የሆነ ለልጆች ፍቅር አለማግኘት በጣም ነገሮችን የሚቀርጽ እንደሆነ ያሳያል ማለት ነው። እነዚህን የተለያዩ ስያሜ ሰጥቷቸዋል። አቮይዳንት አታችመንት ስታይል እንዲህ ያሉ የተለያዩ አታችመንት ስታይል ሰጥቷቸዋል። እሱ ላይ ዝርዝሩ ላይ አሁን አንገባም። ግን ሌላኛውም ከስነ ልቦና አንጻር ምን ያህል ተጽዕኖ እንዳለው ለልጆች የሚሰጣቸው ፍቅር በተለይ እናት አክቹዋሊ አባት እኔ ፐርሰናሊ አባትም ከእናት እኩል ተጽዕኖ ያሳድራል ልጆች ላይ በኋላ ላይ ከዓለም ጋር ላላቸው ግንኙነት ብዬ አስባለሁ። አሁን ስለ ፍቅር እያወራን ስለሆነ ለፍቅር እናት ስለምትቀርብ ነው። ለሌላኛው ፓርት ደግሞ ለኮንፊደንስ ከውጭ ጋር ያለን ግንኙነት ባውንድሪ ማበጀት ምናምን የሚሉትን ግን ሞር የአባት ድርሻ ነው ብዬ አስባለሁ እና ከፍቅርና ከስነልቦ ከፍቅር ጋር ከነርቸሪንግ ጋር ያለው ሞር ለእናት የሚሰጣት ድርሻ ስለሆነ ነው እናትን እየጠቀስኩ ያለሁት እንጂ ከዛ ባልተናነሰ መልኩ የአባት ኢንፍሉዌንስ ሚናቅ ወይ ሚተው አይደለም፣ እኩል ለኩል ነው ብዬ ነው የማስበው። ሌላው ደግሞ እዚሁ ጽሁፍ ላይ ምን ይላል? ሞር መንፈሳዊነት ያለው የሚመስል አባባል አለ። ምንድነው ይሄ? እናንተ እንደ እነርሱ ለመሆን ሞክሩ እንጂ እነሱ እንደ እናንተ እንዲሆኑ አትፈልጉ። ህይወት ወደ ኋላ ይመለሳልን? እናንተና ትላንትና ላይ ቆሞ ሲቀራለን ይላል። እናንተ እንደ እነርሱ ለመሆን ሞክሩ እንጂ እነሱ እንደ እናንተ እንዲሆኑ አትፈልጉ ይላል። እናንተ እንደ ልጆች ሁኑ፣ እንደ ህፃናት ሁኑ የሚል ነው። እንደዚህ አይነት ቨርስ እናገኛለን መጽሐፍ ቅዱስ ላይ አይደለ? ማቴዎስ ወንጌል 18:3 ላይ ምን ይላል? እውነት እላችኋለሁ ካልተመለሳችሁ እንደ ህፃናትም ካልሆናችሁ ወደ መንግስተ ሰማያት ከቶ አትገቡ ይላል። እዛው ማቴዎስ ወንጌል 19:14 ደግሞ ህፃናትን ተዋቸው፣ ወደ እኔ ይመጡ ዘንድ አትከልክሏቸው፣ መንግስተ ሰማያት እንደዚህ ላሉት ናትና ይላል። ይሄ ደግሞ ቅድም ስለ አታችመንትን ያወራው ፍቅር ስጧቸው እንዲበሏቸው ነበር። አሁን ደግሞ ስለ ወላጆች እያወራ ነው። ስለ ወላጆች ማለት ነው። ያ ማለት እንደ ህፃን ሁኑ ሲል ሊትራሊ ህፃን ማለት እንዳልሆነ እናውቃለን። የህፃን ካራክተሪስቲክስ አሉ አይደለ? እነዛ ምንድናቸው? ለምሳሌ ትረስት፣ ይሄ እምነት ነው፣ ማመን ያለምንም ጥርጣሬ ያለምንም ይሄ ወላጅ ህፃናት ልጆቻቸው ላይ ያላቸው እምነት። ለዛም ነው ቅድም ያላቸው ነገሮች የሚከሰቱት። ፍቅር የማይሰጧቸው ከሆነ ወርዚ እንዳልሆኑ ነው እንትን የሚሉት። ለምን? ስለማያነጽሩ የወላጁ ችግር ነው ብለው ስለማያስቡ። ምክንያቱም የእምነት መጨረሻ ወይም የእውቀት መጨረሻ ለነሱ እነዛ ናቸው፣ ወላጅ ናቸው። ይህንን የማመዛዘኛ አእምሯቸው ስላልዳበረ ማለት ነው። ስለዚህ ሙሉ እምነት ወላጆቻቸው ላይ ያላቸው፣ ልክ እንደዛ ህፃን ወላጁ ላይ እንዳለው አይነት እምነት እናንተም ፈጣሪያችሁ ላይ ይኑራችሁ ያለምንም ጥርጣሬ ማለት ነው። ሙሉ እምነት ይኑራችሁ ነው።
እንደ ህፃን ሁኑ ማለት ሙሉ እምነት ይኖራችሁ ማለት ነው። ሌላው የኦፕንነስ ወይም ደግሞ ለነገሮች ክፍት መሆን፣ ኦተንቲክ መሆን። ይሄ ልጆች ላይ የሚስተዋል ካራክተር ነው አይደለ? ለሁሉ ነገር ክፍትና ፊት ለፊት አይነት ነገር ያለምንም ይሄ ከኋላ የሚሸሸግ ሀሳብ ማለት ነው። ጥያቄዎችን የመጠየቅ የሚያውቁትን አውቃለሁ የማያውቁትን መጠየቅ፣ ክፍት የሆነ ጭንቅላት፣ ክፍት የሆነ ፒውር የሆነ ልብ ማለት ነው። ይሄ ነገር ግን ያው አድልት እየተኮነ ሲመጣ የሚጠፋ የሚደበዝዝ ነው አይደለ? ያ ማለት ምንድነው? ኢጎስቲክ የመሆን ፕራይድ የመሆን የሆነ ጥያቄ አሁን በግልጽ አንጠይቅም። ለምን? ጀጅ እንደረጋለን ብሎ ከመፍራት ፕላስ ደግሞ ፕራይድም አለው ውስጡ አይደለም? አላቅም ይባላል አያቅም ይባላል ከመባልም አት ዘ ሴም ታይም ደግሞ ፕራይድም አለው ውስጡና እነዚህ ፕራይድ ደግሞ ወይም ደግሞ ሁሉን ነገር ያውቃል ተብሎ መታየትን መፈለግ፣ አለመተናነስ፣ ይሄ ከልጅነት በጣም የሚጻረን ነው አይደለ? ወይም ደግሞ እንደ ህፃን መሆን አለባችሁ ወደ መንግስተ ሰማያት እንድትገቡ የሚለው እንደዚህ አይነት ባህሪዎችን ካላስወገዳችሁ ወይም ወደ ኋላ ወደ ልጅነት ካራክተሪስቲክ ካልተመለሳችሁ እነዚህን ነገር ካላስወገዳችሁ ማለት ነው። ሌላኛው ደግሞ ልጆች በጣም ፕሬዘንት ሞመንት ላይ ያሉ ሰዎች ናቸው። ያው ማለት በጣም ኮንሽስ ናቸው እያንዳንዱ ነገር ላይ። ለምን ማለት ኦቨርቲንክ አያደርጉም። ይሄ ኢጓቸው ውስጥ ወይም አይምሯቸው ውስጥ አይደለም ያሉት፣ ቀጥታ ሞመንቱ ላይ ነው ያሉት። ብዙ ሀሳብ ስለሌለ ውስጣቸው የሚያሰላስሉት ነገር ስለሌለ ማለት ነውና እንደ ልጆቹ ነው ሲባል አንደኛው ደግሞ ካራክተሪስቲክ ይሄ ነው። ፕሬዘንት ሞመንት ላይ ሁኑ፣ አሁን ላይ ኑሩ ወይም ዛሬ ላይ ኑሩ። ያው ፕሬዘንት ሞመንት ወይም አሁን ላይ መኖር ምናምን የሚባለው ቃል በጣም አቢዙ የተደረገ ቃል ቢሆንም በተለያየ መንገድ፣ ነገር ግን እውነት የለውም ማለት አይደለም። መጽሐፍ ቅዱስ ላይ የተለያዩ ቨርሶች አሉ አይደለ? ነገ ለራሱ ያውቃል፣ ነገ ቀኑ ክፋቱ ይበቋል፣ ራሱ ላይ ተጨንቆ ራሱ ላይ የሚጨምር ቁመት አንድ ክንድ የሚጨምር ሰው የለም። እንዲህ አትጨነቁ ወይም ኦቨርቲንግ አታድርጉ፣ ዛሬ ኑሩ፣ አሁን ኑሩ የሚል ይዘት ያለው ሀሳብ አለና ይሄ ምንን ያመላክታል? እንደ ህፃናት ሆኖ ሲባል ቻይልዲሽ ሆኖ ኢማቹር ሆኖ ምናምን ማለት ሳይሆን በልጅነት ያላችሁን ይሄ ፒውር የሆነ የልጅነት መገለጫ ካራክተሪስቲኮችን ተላበሱ። ስለማይቻል አይደለም ስለሚቻል ነው የተባለው። ተላበሱ። እንደዛ ከሆነ ወደ መንግስተ ሰማያት ትገባላችሁ ነው የሚለው። እዚህ መጽሐፍ ላይ የካሌብ ጅብራን አሁን ያነበብነው ላይም ይህንን የሚያመላክት ነገር አለና ራሳችሁን ፒውሪፋይ ካደረጋችሁ የምትወልዱትንም ልጅ በዛ ልክ አታችመንቱ በዛ የተቀረጸ ይሆናል ነው። ስለዚህ ለልጆቻችን ከሀሳባችን ወይም ያመለጠንን ያለፈንን የህይወት መስመር በእነሱ ለማየት ከመሞከር ወይም እኛን ሀሳብ እነሱ ላይ ከመጫን ይልቅ የነሱን ሀሳብ የራሳቸውን ሀሳብ ዴቨሎፕ የሚያደርጉበት ከልቲቬት የሚያደርጉበትን ኦፖርቹኒቲ መስጠት፣ ጋይዳንስ መስጠት አለብን። ሌላኛው ደግሞ ከምንም ነገር በላይ ለልጅ በሚያድግበት ሰዓት ፍቅር ነው የሚያስፈልገው። ከማቴሪያል ከተለያዩ ነገሮች ይልቅ ፍቅርና ፍቅር አታችመንት ይፈልጋል እና ያንን አታችመንት መስጠት እንዳለብን ያሳያል ማለት ነው። ስላዳመጣችሁኝ አመሰግናለሁ።